ዋትስአፕ ጋይስ እንዴት ናችሁ? ውድ የዩቲዩብ ቻናል ተከታታዮች እኔ በጣም ደህና ነኝ። ለማታውቁኝ መርደኪስ እባላለሁ። ከተምኔሉ እንዳያችሁት በቀን 500 ብር ከዛም አልፎ በወር እስከ 10,000 ብር የምትሰሩትን ቢዝነስ ይዤላችሁ ነው የመጣሁት። ይህ ቢዝነስ ከወትሮ ወይም ከለመዳችሁት ነገር ወጣ ያለ ነው። which means በፒሲ ወይም ኦንላይን ከምትሰሩት ከስልክ ከምትሰሩት ለየት ባለ መንገድ በዚህ ዩቲዩብ ቻናል እኔ የጠቀመኝን የረዳኝን ለኔ የሰራልኝን እያንዳንዱ ነገር ለእናንተ ሼር እንደማደርግ ቃል ገብቼላችሁ ነበር። በዛ መሰረት ደግሞ ዛሬ አዲስ ነገር ይዤላችሁ ነው የመጣሁት። ይህን ስላችሁ እኔ እየሰራሁበት ያለው እኔ እየተጠቀምኩበት ያለው ከጊዜ ወደ ጊዜ እጅግ በጣም እኔን እየረዳኝ ያለ ነገር ነው። ይህን ነገር ደግሞ ለእናንተ ሼር ለማድረግ ነው በዛሬው ቪዲዮ የመጣሁትና በጣም እጅግ በጣም የሚጠቅም ነገር ነው። ምንም አይነት ቪዲዮ ሚስ እንዳታደርጉት። ምክንያቱም በማል የማነሳቸው እያንዳንዱ ነጥብ ዋጋ አላትና ያንን ነገር ተከታትላችሁ ያንን ነገር መሰረት አድርጋችሁ እናንተ ራሳችሁ ህይወት አፕላይ እንድታደርጉ እፈልጋለሁ። ምን መሰላችሁ? አንድና አንድ እኔ እየሰራሁበት ያለው እኔ ብቻ አይደለም፣ ከጓደኛዬ ጋር ኮላብ አድርገን እየሰራን ያለ ነው ዶሮ እርባታ። በዶሮ እርባታ እየሰራሁ እገኛለሁ። ባለኝ አቅም፣ ባለኝ ስፍራ፣ ባለኝ ቦታ ዶሮ እርባታ እየሰራሁ እገኛለሁ። ይህም ደግሞ ከጓደኛዬ ጋር መጀመሪያ ብቻዬ ነበር። ብቻዬ ስላችሁ ከወንድሞቼ ጋር ቤት ውስጥ ካሉ ከወንድሞቼ ጋር ነበር። እናንተ እንድትጠቀሙ እናንተ እንድትሰሩ እፈልጋለሁ። ምን እንደሚያስፈልግ ምን እንደምትፈልጉ እያንዳንዱ ነገር እነግራችኋለሁ ማለት ነው። ይህን ስነግራችሁ ደግሞ አንድ በአንድ አሳያችሁ ነው የሚሆነው። በቪዲዮ አስደግፌ እያንዳንዱን እነግራችኋለሁ፣ እያንዳንዱን አሳያችኋለሁ። ቅድም እንዳልኳችሁ ምንም አይነት ቪዲዮ ሚስ እንድታደርጉት አልፈልግም። ከዛ በፊት ግን ለዚህ ዩቲዩብ ቻናል ሆናችሁ ላይክ፣ ሼር፣ ሰብስክራይብ እንድታደርጉ ጠይቃለሁ። አሁንም ቢሆን በቀጣይ ቪዲዮዎች እናንተን የሚጠቅም ትንሽ ቢሆን ለእናንተ ቫልዩ ያለው ቪዲዮ ይዤ ስለምመጣ ላይክ፣ ሼር፣ ሰብስክራይብ ማድረግ ፋሚሊ መሆን እንዳይረሳ። ቀጥታ ወደ ቪዲዮ እንግባ። ውድ ቤተሰቦቼ አሁን የምታዩት ቪዲዮ ከዚህ በፊት ወይም ዶሮ እርባታ ከመጀመሪያ በፊት ሙሉ ቪዲዮን ድንገት ያስፈልግኛል በማለት የቀረጽኩትን ነው ማለት ነው። አሁን እየሰራ ያለሁት በሱ ደግሞ ቮይስ ቀጥታ እያስገባው መስራት ነው የሚጠበቅብኛ። ያንን ነው እያደረኩ ያለሁት ማለት ነው። እሺ እንግዲህ የመጀመሪያውና ዋነኛው ነገር የእንቁላል ዶሮ ነው። አሁን እኛ እያረባን ያለው ከጓደኛዬ ጋር እየሰራ ያለውና ዋነኛውና መሰረታዊ ነገር ቤት ነው የሚያስፈልጋችሁ። ቤት ስላችሁ የምትሰሩበት ስፍራ ያስፈልጋቸዋል ግዴታ። በቃ ዶሮቹ የሚያድሩበት ዶሮቹ የሚያርፉበት ከዛም አልፎ እንቁላል የሚጥሉበት ቦታ በሚገባ መኖር አለበትና ይሄ ነው በዋናነት። እዚህ ጋር እንደምታዩት ቤት ውስጥ ነበር እኔ መጀመሪያ የጀመርኩት። አንድ ብራዘር አለ ከሱ ጋር የጀመርነው ቤት ውስጥ ነበር። እዚህ ስንጀምር አንደኛ እዚህ ጋር በምታዩት ጋርደን ነበር ለመጀመሪያ ያሰብነው ወይም ለመስራት ያሰብነው። ነገር ግን ፋሚሊ አልፈቀደም ነበር። ምክንያቱም ገና ሰው ሲገባ እይታውን ስለሚያበላሽ ከዛም አልፎ የሆነ ሽታ ይፈጥራል በሚል ሁኔታ ከዚህም የተነሳ እኛ መስራት የነበረብን ባገኘነው ቦታ ባገኘነው ስፍራ ነበር መስራት የነበረብን። ቀጥታ ይህን እርምጃ ነበር የወሰድነው። አንድ ነገር ልንገራችሁ፣ እናንተም ብትሆኑ ምንም ነገር እንዳትጨነቁ እባካችሁ። ባላችሁ ስፍራ ባላችሁ ቦታ መጀመር ነው። ምንም አይነት ነገር አያስፈልግም። በቃ ባላችሁ ስፍራ ከጀመራችሁ ምንም ነገር እያደገ ስለሚመጣ ያንን ማሰብ መቻል አለባችሁ። እኛ ይሄን ስለሆነ ማለት ያደረግነው አሁን ነው ትንሽ እያደግን የመጣ ነው። እዚህ ጋር እንደምታዩት በቃ ምንም በጣም ጠባብ ነበር፣ ያን ያክል ቦታ አልነበረም። ነገር ግን ወደ 3 ወደ 4 ዶሮ የሚስፍራ ነበር የሰራ ነው ከዚህ ነበር። ታዲያ በዚህ ጊዜ ዶሮዎች የሚያርፉበት ቤት ለመስራት ጣውላ፣ እንጨት ከዛም አልፎ ምስማር ያስፈልጋል። ለዚህ ምንም እንዳትጨነቁ። እኔ ያደረኩትን ቀጥታ አፕላይ ማድረግ ነው የሚጠበቅባችሁ። እኔ ምንድን ያደረኩት ቤት ወደሚሰራ ሰፈር ሄድኩኝ። ቤት የሚሰራ ሰፈር ነበር። ቀጥታ እዛ ሄጂ ዘበኛውን ጠየቁት። እዚህ ጋር በምታዩት መልኩ ጣውላዎች የሚያማምሩ እኔ የምፈልጋቸው አይነት ጣውላዎች ነበሩ፣ በጣም በሚገርም ሁኔታ የተጣሉ ማለት ነው። ከዛ ሄድኩና ዘበኛውን ጠየቁት፣ እባክህ እንዲ ፈልጌ ነው፣ ስለዚህ እነዚህ ጣውላዎች ልውሰድ ወይ ብዬ ጠየቅኩት። ሰውዬው ካለ ምንም ሁኔታ ይዘህ ጥፋ ነው ያለኝ። የምሬን ነው። ይዘህ ጥፋ፣ ማንም ማየት የለበትም፣ ይዘው ሂድ ብሎኝ በቃ ሙሉ ሰብስቤ ይዤ ሄድኩኝ። ከዛ በኋላ በቃ መጣው በሚገባ ቤት ሰራው። ከዛ በቃ ቤቱ አለቀ፣ ሙሉ ነገር አልቋል። ሙሉ ነበር ከጫፍ እስከ ጫፍ ነበር የሰራውትና የሚገርም ነበር። ውድ ቤተሰቦች አሁን እንግዲህ ቤቱ አልቋል። የሚያስፈልገው ዶሮ ማለት ነው። ዶሮ መግዛትና ዶሮዎችን ማስገባት ነው የሚቀረን። በዚህ ጊዜ ማወቅ ያለባችሁ ነገር አለ። ዶሮ ከመግዛታችሁ በፊት ምን አይነት ዶሮ ነው የምትፈልጉት? የእንቁላል ነው
የስጋ ነው ቦዝ ደግሞ የስጋና የእንቁላል ነው ወይ የሚለውን በደንብ ጥያቄ ውስጥ ማስገባት አለባችሁ። እኛ በመጀመሪያ ያስገባነው ምንድነው የእንቁላል ዶሮ ነበር። የእንቁላል ዶሮ ተብሎ ደግሞ የሚታወቁ በዋናነት ኢትዮጵያ ውስጥ ያሉ አንደኛ ቡቫንስ፣ ሉማንስና ኢሳ የሚባሉ ዶሮዎች ነበሩ። ከነዚህ ሶስት ዶሮዎች ነበሩ። ከነዚህ ሶስቱ በዋናነት ታዋቂና በደንብ በየቀኑ እንቁላል ሊጥል የሚችል በዛው ልክ ደግሞ መኖን ዋይዝሊ መጠቀም የሚችል ዶሮ ምንድነው ሲባል ቡቫንስ የሚል ዶሮ ነበር ያገኘነው። እንግዲህ እንዳልኳችሁ ቡቫንስ መረጥን። ቡቫንስ የመረጥንበት ምክንያት ቅድም እንዳልኳችሁ በሚገባ መኖ መጠቀማቸውም ከዛም አልፎ 300 እና ከ300 በላይ ቀናት ባለ ማቋረጥ እንቁላል መጣላቸው ተመራጭ ያደርጋል። ተማሪም ቅዝቃዜም ሆነ ሙቀትም በሚገባ ኮንትሮል የማድረግ አቅም አላቸው። ይህ በጣም ደግሞ ወሳኝ ነገር ነው ለዶሮ ማለት ነው። እንግዲህ ይህን ሁሉ መረጃ ሰብስቤ ይህን ሁሉም በማጣራት በሚገባ የሚያስፈልገውን እያንዳንዱ ነገር ወስጄ እነዚህ ዶሮዎች ወደሚገኙበት ስፍራ ማቅናት ጀመርኩ። እነዚህ ዶሮዎች የሚገኙት በዋናነት ሳሪስ በብዛት እንደሚገኙ መረጃው ደረሰኝ ወይም አወቅኩኝ ማለት ነው። ቀጥታ ታክሲ ይዤ እዛ መሄድ ጀመርኩ ማለት ነው። ከዛም ወደ ሳሪስ ደረስኩኝ። ውስጥ ለውስጥ መንገድ ይዤ መጓዝ ጀመርኩኝ። ያው ሰዎችን እየጠየቅኩኝ ዶሮ የቱ ጋር ነው የሚገኘው ምናምን ብዬ ማለት በማውቀው አድራሻ መሰረት እየጠየቅኩኝ ቀጥታ መሄድ ጀመርኩ። የሚገባ መንገድ እያሳዩኝ ነበር። እነሱ ባሳዩኝ መሰረት ቀጥታ ዶሮዎች ወዳሉበት ደረስኩኝ ማለት ነው። ይፈልግ በቃ እኚህ ሙስሊም አሮጊት አላቸው ከሳቸው ላይ ግዙት ጫጩት አላቸው። እነዚህ ገና አልጀመሩ ማለት ነው። እነዚህ አልጀመሩ። እነዚህ አሁን ከተወሰነ ቀን በኋላ ይጀምራሉ። አንድ 15 20 ቀን ነው ቢቆዩ ከዛ በኋላ ይሄንን ልንፈልግ ስለምንችል ቪዲዮ ልሰራውና እነዚህ አሁን እዚህ ጋር ያሉት በሙሉ እንዳሉ ናቸው። እነዚህ አሁን በሚገባ ወደ ዶሮቹ ደረስኩኝ። እኔ የፈለኩት ጫጩት ነበር፣ ምክንያቱም ዋጋቸውም ቀነስ ይላል። ነገር ግን ጫጩት ዶሮ እዚህ የለም ሌላ ቦታ ነው የሚገኘው ብሎ ነገረኝ። ሌላ ቦታ ከመሄድ ጀስት በቃ እዚህ ዋጋ ትንሽ ጨምሬ መግዛት ነበረብኝ። ያንን ያደረኩት። የነዚህም ዶሮዎች ዋጋ እኔ የገዛሁት በ700 እና በ800 ነበር የገዛሁት። ያ ማለት እንቁላል ለመጣል በዛ ከተባለ 1 ወር አንሰ ከተባለ ደግሞ ከ1 ሳምንት እስከ 2 ሳምንት ባለው እድሜ ክልል ውስጥ እንቁላል መጣል የሚጀምሩ ዶሮዎች ነበር የገዛሁት። የለም የት ነው ማግኘት? 58 ማለት 58 አይደለ? በጣም አሪፍ ቴንክ አባቴ። እሺ አዛጋ አይወስ ነው ወፍጮት ነው የምትያሳጅሻለሽ። እሺ ቴንክ እሺ ደውላለሁ። እንግዲህ ከሰውየው ጋር ሳወራ የነበረው መኖ የት ዶሮ ገዛውኝ። ከዛ በኋላ መኖ የት እንደሚገኝ ስጠይቀው ነበር። ከዛ የት እንደሚገኝ አቅጣጫ አሳየኝ። በዛ መሰረት መኖ ለመግዛት እየርኩ ነው። መኖ አንድ ላይ አድርጌ ገዝቼ ቢገባ ነው የሚቀርልኝ። ወዲና ወዲያ ከመመላለስ ሙሉ ነገር ገዝታችሁ ቀጥታ መግባት ማለት ነው። ያ በደንብ ቀላል ይሆናል። ውድ ፋሚሊዎች እዚህ ጋር የምታዩት ዶሮ ገብቶ ሙሉ ነገር አልቆ እያያችሁ ነው። ይሄ እንግዲህ መጀመሪያ እኔ እርባታ ስንጀምር ቤት ውስጥ ከብራዛ ጋር ስንጀምር ያለው ነገር ነው። አሁን እያያችሁ ያለው ሙሉ ነገር 15 ዶሮ ያለው ሌላ ቦታ ነው። በጓደኛዬ ቤት በሰፊው እዛ እየሰራን የምንገኘው ማለት ነው። እንግዲህ ይሄ ቅድም እንዳልኳችሁ በትንሹ ከዚህ ነው የጀመርነው። 15ቱ ሌላ ቦታ ነው ያለው። እሱን ደግሞ በሰፊው ሌላ ጊዜ እያንዳንዱን የማሳያችሁ ይሆናል። መኖ እንዴት ነው የምንጠቀመው፣ በምን ያህል ጊዜ ነው የምንጠቀመው። ስለመኖ ትንሽ ልንገራችሁ። ስለመኖ መግዛት ግዴታ ነው፣ እዛው አለ። ነገር ግን በዋናነት እኛ ቤት የምንመገባቸው እንደ ዳቦ አይነት እንደ ስንዴ አይነት በቃ አሉ አይደለ? ቤት ውስጥ የምንመገባቸውን ዶሮዎች ይመገቡታል ወይም ይበሉታል። ይህንን መጠቀም ወይም ይህንን መስጠት ትችላላችሁ ማለት ነው። ከመኖ ባሻገር ከመኖ ውጪ ይህን እየተጠቀማችሁ አሪፍ የሆነ እንቁላል መስጠት እንድችሉ የማስቻል አቅም አላችሁ። እንግዲህ እኛ አሁንም ድሮም እያደረገን ያለው ነገር ነውና እናንተ የምትጠቀሙ አሪፍ ነው። ይሄን አድርጉበት። ምንም ነገር እያደገ የሚመጣ ነገር ነው። ስለዚህ አትጨነቁበት። እናንተ ባላችሁ ነገር ባላችሁ ቦታ መጀመር ነው የሚጠበቅባችሁ። ይሄን ያደረግነው እኔ አሁን ወደ 15 ዶሮ እዘዋወራለሁ ወይም 15 ዶሮ አረባለሁ ብዬ በጭራሽ አስቤ አላቅም። በአሁኑ ሰዓት እነዚህ 15ቱን ዶሮዎች በቀን አንድ እንቁላል ይጥላሉ። በወር ደግሞ እስከ 450 እንቁላል ይጥላሉ። እኛ ደግሞ እነዚህ እንቁላሎችን የምንሸጥላቸው ደንበኞች አሉ። በአሁኑ ሰዓት በገበያ ዋጋ 20 ብር ነው። እኛ ነገር ግን የምንሸጠው በ18 ብር ዋጋ እየሸጥን እንገኛለን ማለት ነው። በቃ ይሄ ነው። ይሄ በጣም ለኛ ትልቅ ነገር ነው። ከዚህ ድረስ ቪዲዮን ካያችሁት እርግጠኝነት እንደወደዳችሁትና ለመስራት እንዳሰባችሁት በዛው ልክ ደግሞ ጠቃሚ ነገር እንዳገኛችሁት እርግጠኛ ነኝ። እንግዲህ የነገርኳችሁ
ይሄ ነው። በደንብ ያልገባችሁ ነገር ይሁን ጥያቄ የፈጠረባችሁ ነገር ካለ በሚገባ በኮመንት ከስር አስቀምጡልኝ። እያንዳንዱን እየገባው እመልስላችኋለሁ። የዛሬው ቪዲዮ ይህን ይመስል ነበር። ቪዲዮ ከወደዳችሁት ትምህርታዊ ከሆነ እናንተን በሚገባ ከረዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ከኮመንትም ስር ማበረታታት እንዳትረሱ። የዛሬው ቪዲዮ ይመስል ነበር። ስለተከታተላችሁ እጅግ አድርጌ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ ድረስ ቸር ሰንብቱልኝ። ቴንኪው በጣም